ልጄን አደራ ካንቺ ጋር ይሁን። ሩታ ከሀገር ልወጣ ነው ባለችበት ቅጽበት ማለት ነው እንግዲህ አብርሃም ከሀገር ልወጣ ነው ለአንድ ለሁለት ለሶስት ቀናት ብሎ መጥቷል። እንዲሁም ደግሞ ዳኒ አጋፋሪውን አጫፋሪውን በለው ማለት ነው በአለበት አላማ የማታገኙት ዛሬ ዳኒን የሆነ ነገር አውርታችሁት ነገ ደግሞ ሌላ ዳኒ ባንድ ሰው ላይ የምታዩበት ሰው ነው። ዳኒ የሚጨበጥ ሰው አይደለም። እውነት ለመናገር እንግዲህ ልክ እንደ መልአክ ሲያጫውተው ነበረ። ሲያረጋቸው የነበሩትን ነገሮች ሁሉ ምንም እንዳላደረገው ሆኖ እንዳንተ ማስመሰል ብትችል ኖሮ ሩታ በጣም ብዙ ታሪክ ትሰራ ነበር ማለት ነው። ሰላማችሁ ይብዛ ውድ ዩቲዩብ ቻናል ቤተሰቦች፣ ደህና ናችሁ? እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በነገራችን ላይ ቤተሰብ ማለት ነው ሰሞኑን እንግዲህ የተፈጠሩትን ነገሮች ላይ ቪዲዮ ባልሰራበትም ያው ተከታትያቸዋለሁ። ሩታን ለመወንጀል ሲሄዱበት የነበረው ርቀት እነ ሄርሜላ ፎቶ አነሳናት ቮይሷን ይዘን መጣን ብለው ያም አጠያያቂነቱ ብዙ ጥያቄዎችን የሚያስነሳ ነገር ሆኖ ብዙም አልሄዱበትም። አሁንም ቢሆን መተውን የመረጥኩትኝ በዛ ጉዳይ ላይ ጊዜ ፈተዋል። ስለዚህ እኔ አሁን ሪላክስ ማድረግ ነው የምፈልገው ብሎ አብርሃም መጥቷል አይደለ? ግን ደግሞ ሲደረግ የነበረው ነገር እጅግ በጣም አስገራሚ ነው። ቮይሱ በራሱ ከየት መጣ? እንዴት ከቴሌ ሊያገኙ ቻሉ? ብዙ ነገር ያጠያይቃል። ቴሌ በማንኛውም ነገር ላይ ዝም ብሎ መረጃ ማስረጃ የማንንም ለማንም አስተላልፎ የሚሰጥ ድርጅት አይደለም። ይህም ማወቅ አለባችሁ። በጣም እንሂድበት ካልን ብዙ አስቂ ነገሮች ልንፈልፍለን የእናንተን ድራማ በቀላሉ ማውጣት ይቻላል ማለት ነው። ሩታን አንዴ መተተኛ ያላችኋት ያንን ደግሞ አስተናግዳ ስጨርስ አሁን ደግሞ በስልክ ስትነጋገር ነበረ ከኢፋ ጋራ ተሳካልን እያለች ምናምን ብላችሁ የኤአይ ቅንብር አመጣችሁ። እሱም ደግሞ ሩታና ኢፋ ኢግኖር አረዋችሁ። ተአማኒነቱን አጥቷል። ራሱ አብርሃም ምን አለ በቃል ማለት ነው የሩታን የድምጽ ቅጂ ከኢፋ ጋር ያለውንና ፎቶን አንድ ላይ አድርገን እንለቅላችኋለን አለ። የታለ የተለቀቀልን? አያችሁ፣ እውነት ስለሌለው ነው። ኦዲየንስማ ወዲያው ይሄንን ቢሰማ እያንዳንዳን ነገር ፍንክት አድርጎ አውጥቶ እውነታውን ሁሉም ያውቅ ነበረ። ያን ደግሞ እንዲሆን አይፈልጉም። ሁሌም ሩታ በሚዲያ ላይ የተሰደበችና የተዋረደች የድሮ የነበረው ክብሯ የነበረው የህዝብ መወደዷ ሁሉ እንዲጠፋ ስለሚፈልጉ ነው። ቦታውን ሊቆጣጠሩ ፈልገው ነው። ግን ይሄ የሚሆን አይደለም። የሚገርመው ነገር እሱ ነው። መቼም ብያችኋለሁ ባለፈው ጊዜ ከእግዚአብሔር ሲሰጥ ነው ሁሉ ነገር። በኃይላችሁ የምታመጡት የህዝብ ፍቅር የለም። 1 ሚሊዮን ተከታይ ቢኖርክ የህዝብ ፍቅር ከሌለክ ምንም ዋጋ የለውም። ዝም ብሎ የሚከተል ሰው ሊኖር ይችላል። ግን የሩታን ያክል በልብ ውስጥ የመወደድን በህዝብ ዘንድ ልብ ውስጥ የመቅረትን ያክል ዋጋ አታገኙበትም። ምንም ብትጥሩ ሄርሜላን ብትሞክሪ አይሆንም። ሄርሜላ እኮ ማለት ነው እንደ ሩታ በመልካም ነገር የመጣች ሴት አይደለሽም። በምን ልክ ነው አንቺ በህዝብ ልብ ውስጥ ልትቀመጭ የምችው? አሁን ላይ እንዳሻንጉሊት ብቻ እንዲህ እያልሽ ስለምትመጪ የውጫዊ ማንነትሽን አይቶ ነው አብዛኛው ሰው ሲያቆለጳጵስሽ የምናየው። ይሄ ደግሞ ጊዜ የሚያረግፈው ጉዳይ ነው። በመልኳ የምትተማመን ሴት እንዲሁም ደግሞ ውጫዊ ነገርን አይቶ የሚደግፍ ሰው እኔ ጤንነቱ ያስፈራኛል በራሴ በኩል። ኤኒዌይስ እኔ ስለ ሄርሜላን ብዙ ማውራት አልፈልግም። በጣም ብዙ ነገር ዛሬም ለዴቭ ስትል ነበረ። ለምንድን ነው በዚህ ልክ ለኔ ጠበቃ ሆናችሁ አልቆማችሁት? የወንድማችሁን ህይወት ስታደግ ነበር ብላ ስትል ነበረ። እንግዲህ ዴቭ አንዳንድ ቦታዎች ላይ ሲስቅ ነበረ። በነገራችን ላይ እርስ በርስ መወዳደሳችሁ እኮ የተለመደ ነው። ለምን ይሄ ነገር እንዲህ እንደቆጨሽ አልገባንም። ዋሽተሽ አንቺ መልካም እንደሆንሽ እኮ ለነ ዴቭ አሳምነሻቸው ነው አይደለ ከሀገሩ ላይ ይዘሽ ስትወጪ ነበረው። ስለዚህ አሁን ዴቭ ስላንቺ እንዲመሰክርልሽ ምን አስፈለገሽ? እውነት ካለሽ ለምን ከሰው የሆነ ነገር ትጠብቂያለሽ? ሄርሜላ በነገራችን ላይ ቤተሰብ ሄርሜላ ማለት ነው ምንም ጥሩ ስራ ብትሰራ እውነቱን ልንገራችሁ አይደለ የሷን ባህሪ ነው የምነግራችሁ። ሄርሜላ ምንም መልካም ነገር ብታደርግ መቼም ቢሆን መልካም መሆን አትችልም። እውነታው ይሄ ነው። 4 ነጥብ። ወደ ሩታ ስመለስ ማለት ነው ቤተሰብ እንግዲህ ሩታ አሁን ያለችበት ሁኔታ ዝብርቅ ያለ ነገር ነው። መሀከል ላይ ከሀገር እወጣለሁ እያለች ነው። ከሀገር እወጣለሁ እያለች ነበር ለኢፋ። ኢፋ መጥቶ ለቡዜ ነግሯታል። ቡዜ ደግሞ ምን አለበት ከአብርሃም ህይወት ብትወጣ ስትል ነበር ቀን ላይ እንደሰማችሁት። ይሄ ግልጽ ነው። ሩታና አብርሃም እስከ መጨረሻ እንዲለያዩ እነ ቡዜ እንደሚፈልጉ ያው እያንሸራተተን ቢሆን ካፋቸው እያመለጠ ነው። እዚህ ጋር
ልጁ አልፈልግም እያላት ነው። ምን እያላት ነው እያላችሁ ነው አይደለ? እናንተ ራሳችሁ ሩታ በአብርሃም ልብ ውስጥ እንዳትኖር ምን ያህል መጥፎ ሰው እንደሆነች ብዙ ነገር ቀርጻችሁለታል። እስቲል እኮ ስሟን አጥፍታችሁታል። እስቲል እኮ እሷ እንደ መድኃኒተኛ አድርጋችሁ ወስዳችኋታል። ስለዚህ አብርሃም ደግሞ ብዙ ጊዜ እንዳያችሁት በሰው ነው የሚነዳው። በነገራችን ላይ እነ አቤል ማለት ነው ሰው አይደል እንዲያመጡለት ሄርሜላን አይደለን መት ያቃጠሩለት። ስለዚህ በራሱ ቆሞ ያመጣት ሴት ነች ሄርሜላ አይደለችም። እና አቤልና ቡራ መጡለት ተቀበለ። ስለዚህ በራሱ መቆም የሚችል ሰው ስላልሆነ ራሱን በራሱ ማስተዳደር የሚችል ሰው ስላልሆነ እናንተ ላፋችሁ ትሉታላችሁ እንጂ አብርሃም በራሱ መቆም የሚችል ሰው አይደለም። በራሱ መቆም ቢችል ኖሮ ሁልጊዜም ሰው ያመጣለትን በሴት በተለይ በሴት በኩል ሄርሜላን እና ቡራ አምጥተውለት የተቀበለ ሰው ነው። ስለዚህ ይሄን ሰውዬ ነው በራሱ መቆም ይችላል የምትሉት። ለዛም ነው አያችሁ እንደፈለጉ ከዛ ወደዚህ ከዚህ ወደዛ የሚያምታቱት ማለት ነው። ኤኒዌይስ አብርሃም ተረጋጋ። አኳኋነ በጣም ደስ አይልም እውነት ለመናገር ጥሩ አይደለም። በቃ ያለበት ሁኔታ ራስን በጣም ኦቨር አክት እያደረክ ነው። ራስን በጣም እየሰቀልክ እየኮፈስክ ነው። ሩታ የመጣች አካባቢ ላይ እንዴት ስታናግራት እንደነበረ ቪዲዮ ማየት ብቻ በቂ ነው። አሁን ለጊዜው እሱን እኔና እሱ እያወራን ነው። ሂጂ አላት። በአንድ አፍ ነው ዞር ያለችለት። እሺ ብላ ግን ስትጠሪ ትመጫለሽ ያለበት ፓርት በጣም የንቀት ነው። አብርሽ ተረጋጋ። ይሄ ደግሞ ለአንተ ጥሩ አይደለም። እውነት ለመናገር ሰከን በል፣ ተረጋጋ። ምድር ህይወት ተገለባባጭ ነች። በምንም ነገር አትመካ፣ ባለ ሀብት አትመካ። አሁን ላይ ሴቶቹ እየተባሉ ያለው ባንተ ስለሆነ ይሄ እንደ ኩራት እንደ ጀብዱ አትሰደው አብርሽ። ቢያውቁ ኖሮ ለአንተ መጋደል ያለባቸው ሴቶች አልነበሩ። ችግር ስላለ ነው። እኔ እኮ አሁን አንተ ሩታን ትጠረጥራለህ አይደለ? አንተ ራስህ የሚያስጠረጥር ብዙ ነገር አለ። ምን ስለሆነ ነው አብርሃም ሩታና ሄርሜላ እንደዚህ ቢፋጁበት ብለን ብንል እኮ አንተ ራስህ አጠራጣሪ ፍጡር ነህ። ኦኬ። ስለዚህ ማለት ነው ራስን በምንም መልኩ አትኮፍስ አብርሽ። ምንም የሚያስኮፍስ ነገር የለም። ባይዘው የሚወጣጠሩ ራሳቸውም ከሌላው ሰው ለየት አድርገው የሚያዩ ሰዎች፣ እኔ የበላይ ነኝ ብለው የሚያዩ ሰዎች የምሬ ነው ብላችሁ የሆነ ሰዓት አወዳደቃችሁ መጥፎ ነው የሚሆነው። ስለዚህ አንተ በድሮ ሚስት ላይ ተፈናጠርክ ተወጣጠርክ፣ ምኗ ሲቀንስ ምኗ ሲጨምር ነው ሩታ። ራስህን ግን እያሞኘክ ነው። ራስህን ግን ዝም ብሎ በሚያልፍ ነገር እየሸወድክ ነው። ሄደህ ብትዝናና እኛ አይሞቀንም አይበርደንም። ሄርሜላንም ሩታንም በአሁን ሰዓት ላይ አስፈላጊ አይደሉም ብለካቸዋል። ሜቢ ደግሞ አንድ ሌላ ደግሞ አዲስ ነገር ሊመጣልን ይመስለኛል ሳስበው። ምክንያቱም አብርሽ ፍሬሽ ነገር ነው የሚፈልገው። ገብቷቸዋል። ቤተሰብ የሰነበተ ነገር አይመቸውም። ኤኒዌይስ ማለት ነው እጆቻችሁን በጣም ወደ ሩታ የምትጠቁሙትን አቁሙ። እኔ እንዲያውም ሩታ ጋር ድክመት እያየው ነው። ይሄ ሁሉ በአንቺ ላይ ሲፈርድና ያለምንም መረጃ ማስረጃ እዛም እዚህም ባልሆነ ተልካሻ አስተሳሰብ ያንቺን ዝም እያጠፉ የነበሩትን ሰዎች እውነቴን ነው ወደ ህግ ይዘሻቸው ብትሄጂኒ ደስ ይለኝ ነበር። እስካሁን ያን ነገር አልሞከረችውም እንጂ እንደናንተ ስም ማጥፋት እናንተ አሁን ላይ እዚህ አትገኙም ነበረ። ከአቤል ጀምሮ፣ ከዳኒ ጀምሮ፣ ከሄርሜላ ጀምሮ በጣም ሩታን ለመጣል ያላረጋችሁ ጥረት የለም። ይሄ ቅንብር ራሱ ሰዎችን በቅንብር ባልሰሩ ስራ መክሰስ በራሱ እኔ ግርም ይለኛል። ሩታ ምን አይነት የዋህነት ነው ያለባት? ይሄ እኮ እውነቴን ነው ሌላው ሰው ቢሆን እንደሚያልፍ አይደለም። ሩታ ግን እሱን የተወች አብርሃም ወደ ህይወቷ ተመልሶ ሌላ ህይወት መኖርን የምትመኝ ሴት ናትና የዋህነትም ልክ አለው። ሩታ ራስሽን ብታስከብሪልን ደስ ይለናል። ምክንያቱም አብርሃም እንዳየሽው ላንቺ እንጃ እኔ ድሮ እንኳን መጀመሪያ አካባቢ ስትተዋወቁ አብራችሁ የነበራችሁ የፍቅር ህይወት ምናምን በጣም ካይምሮ የሚወጣ አልነበረምና ያን ጊዜ እንኳን ማስታወስ የሚፈልግ ሰው አይደለም። ያን የነበረው ሪስፔክት አንቺን በእጁ ካስገባ በኋላ ዝና ከመጣ በኋላ ሀብት ከመጣ በኋላ ግን እሱ አሁን የሚያስፈልገው አንቺ በባዶነት ህይወቱን የቀየርሽው አብርሃም የሚያስፈልገው ሌላ አዲስ ሴት ነው። እሱና አንቺ በለፋችሁት ነገር ላይ መታ እንደ ሄርሜላ የምታንቧቸር ሴት ነው የሚፈልገው። ስለዚህ ለጊዜው ምናልባት ይሆናል አይደለ እሱ የሚያስደስተውን ነገር ሊያደርግ ይችላል፣ ግን ደስተኛ ሆኖ አይኖርም። ደስተኛ ህይወትም ላይገጥመው ይችላል። ብዙ የማይባረኩ ነገሮች ወደ ህይወቱ ሊመጡ ይችላሉ። ምክንያቱም እዛ ጋር እያለቀሰችና እየተገፋች ያለች ሴት አለች። ስሟ ያለ አግባብ እየጠፋ ያለች ሴት አለች። ስለዚህ ማለት ነው የቀን ጉዳይ ነው። ቀን ሁሉን ነገር ያሳየናል። ቤተሰብ እውነቴን ነው የምላችሁ። ብቻ ሁሉንም እድሜና ጤና ይስጥ ፈጣሪ።
ከዛም በኋላ ሁላችንም በህይወት እስካለን የምናየው ነገር ነው የሚሆነው። ስለዚህ ዳኒም ሩታ ያለችህ ነገር ሁሉ ትክክል ነው። ዳኒ እንዴት ነበር በሩታ ህይወት ውስጥ የመጣው ብንል ሩታን አፈቅራታለሁ፣ እወዳታለሁ፣ አብርሽ ላንቺ የሚመጥንሽ ወንድ አይደለም ብሎ በጣም አስጨንቋት ህይወቷን ትርምስምስ ለማድረግ የመጣ ሰው ነበረ። በመጀመሪያ ስቴፕ ነው የምላችሁ። ቪዲዮን ሄዳችሁ ማየት ትችላላችሁ፣ ድሮ ያልነበራችሁ። ስለዚህ ዳኒ ከድሮም ጀምሮ የአብርሃምና የሩታን ህይወት ማመስ ነው አላማው፣ ማመስ ነው። ሲፈልገው ከሩታ ጎን ይቆማል፣ ሲፈልገው ደግሞ እንዳያችሁት ከኤርሜላ ጎን ይቆማል። ይህ ደግሞ ውስጥ ለውስጥ እሷን እያጠቃ ያለበት መንገድ ነው እንጂ ለአብርሃምም ማዝኖ አይደለም፣ ለሱ ጤናም ተጨንቆ አይደለም። ከእውነት የራቀ ነው። ስለዚህ ነግረዋለች። እኔ አንተም ማመኔ ነው የጉዳይም ብለዋለች። አዎ ሩታ እሱም ማመኗ በጣም ህይወቷን ብዙ ነገር እንዲመሳቀል አድርጎታል። ዛሬ ላይ ጨዋጫዋ የሚያጫውትክ ነገር የለም ዳኒ ማለት ነው። በግልጽ በአደባባይ ሩታ መጥፎ ነገር በአብርሃም ላይ እንደሰራች አድርገ ስትናገርና ከነ ዴቭ ጋርና ከነ ቡዚ ጋር ስትሯራጥ የነበርክ ሰውነ ተአማኒነትን ለማግኘት። ስለዚህ አንተ ሴራህን በደንብ ውስጥ ለውስጥ ሰርተ ጨርሰኳል። ይሄ የማይካዳቅ ነው። ስለዚህ ሩታ ድጋሚ ይህን ሰው ላለማመን ሞክሪ፣ ግድ የለም ከድሮ ስህተቶችሽ ትማሪያለሽ ብለን እናስባለን። በአንቺ ህይወት ውስጥ የማያስፈልጉ ሰዎችን አርቂ በቃ። የማይታመን ሰው እኮ ከጀርባሽ ተሸክመሽ ከፊትሽም እያስቀደምሽው የምትሄጂ ከሆነ አንቺ ከባድ ቁልፍ ውስጥ ነው ያለሽው ማለት ነው። ማንም እንደፈለገ የሆነ ሰዓት የሚከፍተው፣ ማንም እንደፈለገ የሆነ ሰዓት የሚዘጋው የቁልፍ መክፈቻ በእጃቸው ያንጠለጠሉ ሰዎች መካከል ነው ያለሽው። ስለዚህ የማይጠቅሙሽን ሰዎች ከለየሽ መጠንቀቅ አለብሽ፣ ምክንያቱም ከተግባራቸው ስለሚያስታውቁ። ስለዚህ ሩታ ለአንተ የነገረችበት መንገድ ትክክል ነው። አመጣጥህ በራሱ የሩታን ህይወት ከአብርሃም ጋር ከሚገባው በላይ ለማበለሻሸት ነበረ። አይሆንሽም፣ የማይሆን ሰው ላይ ለምን ትወርቂያለሽ ነው ስትላት የነበረው እኮ ያኔ። ዳኒ ረሳከው እንዴ? ከዛ ምን አርገ መጣ አሁን ላይ እነሱ መሀል ደግሞ ጸብ ሲፈጠር ልክ ለሩታ ወገን መስለ ሩታን ሀሳብ ምትደግፍ መስለ መጣ፣ ቀጠልክ። እሱም ነገር ደግሞ ካበለሻሸ በኋላ በሩታ ህይወት ውስጥ ገብተክ አንዴ የራቁት ፎቶ እንዲነሳ አብሬ ስታረቅ፣ አንዴ ብዙ አይዲያ ስትሰጣ ቆየና በደንብ እነሱ እንዲጣሉ እሱም በሷ ላይ እምነት እንዳይኖረው ካረክ በኋላ አሁን በስተመጨረሻ ደግሞ ከአብርሃም ውሽማ ጋር ከኤርሜላ ጋር ሆነክ አብረክ ተደርበህ መጣክ። ስለዚህ አብርሃም ኤኒዌይስ አብርሃም ይመነው፣ ግን ኦዲየንሶች ስታስቡት ዳኒ የሚታመን ሰው ነው። ዳኒ እንደ ሳሙና የሚሙለጨለጭ ሰው ነው። ዛሬም ቢሆን ነገም ቢሆን አንተም ከኤርሜላ ለይተን አናይክም። አንተም ቢሆን በጣም ከባድ አካሄድ ነው የምትሄደው በሩታና በአብርሃም ህይወት ውስጥ። ስለዚህ ቤተሰብዬ የዳኒ ነገር ምንም የሚገርመንም ነገር ስለሱም ብዙ የምንለው ነገር የለም። ሚዲያው ላይ ያለ ነገር ስለሆነ እውነታው ግልጽ ስለሆነ በቃ ቋሚ ስብዕና ያለው ሰው አይደለም። ዛሬ ሌላ ሰው ነገ ሌላ ሰው ነው። ስለዚህ አሁን ላይ እንግዲህ ሂድ ከሀገርም ውጣ፣ ተዝናና፣ እስቲ ደስ ይበልክ፣ ፈታ በል። በጣም እኮ ነው ታሞ የነበረው አይደል? ቤተሰብ አብርሽ በጣም የታመመ ነው አይደል የሚመስለው? በጣም ያስታውቃል። እንደታመመ ከማገገሚያ እንደመጣ ያስታውቃል። ወይ ነገራችን ላይ ማለት ነው። እንዲሁ ፊዚካል ሁኔታችሁን የምታውቁት ነገር ነው። ስለዚህ ሩታዬ በጣም ኢግኖር እየተደረግሽ ነው። በተለይ በአብርሃም እባክሽን እህቴ፣ እኔ ይሄ መልእክት እንደው በአጋጣሚ ብትሰሚው እውነቴ ነው ብታስተላልፉልኝ። ቻናሌ ተመቷል በነገራችን ላይ እይታ የለውም እንደ ድሮ። ላይክ የምታደርጉ ቤተሰቦች ይቀንሳችኋል። ባለው ሁኔታ ላይ ደግሞ እናንተ ላይክ ብታደርጉ ደስ ይለኛል ማለት ነው። እንደ ሩታ እባክሽ ራስሽን አስከብሪ። ወደፊት ለማያዘልቅሽ ሰው ወደፊት ህይወት ሆኖ እርግጥ ብለሽበት በዚህ ሰው ተማመናለሁ፣ ይሄ ሰው የኔን ህይወት ያስቀጥላል በደስተኝነት ብለሽ የምትተማመኝበት ሰው አይደለም አብርሃም። እውነት ለመናገር እንኳን አንቺ ለሄርሜላ እንኳን ስጋት የሆነ ወንድ ነው አብርሃም። ስለዚህ ለምን እንደማይቆርጥልሽ ነው እኔ ግራ የገባኝ። ለልጄ ስትል ብለሽ ተንበርክከሽ ይቅርታ መጠየቅሽም ሲገርመኝ፣ እኔ እንጃ ምኑ ጋር እንደሆነ ላንቺ አብርሃም የደስታ ምንጭ የሆነበት መስመር ምኑ ጋር እንደሆነ አልገባኝም። ለልጅሽም ቢሆን አሁን አደራ ሲልሽ ማለት ነው፣ አደራ ልጄን ሲል ለ3 ቀን። ሩታ እኮ ከእርግዝና ሰዓት ጀምሮ እኮ አደራዋን የተወጣች ሴት ነች እኮ። በአንተ እኮ ማለት ነው እንክብካቤ አይደለም እቺ ልጅ አርግዛ የወለደችው አብርሽ። የምታስመስለውን ነገር ደግሞ አቁም ማለት ነው። እኛ ድሮ ገና በልተንካል አንተን። ድሮ ገና ውስጥህን አስተሳሰብክን ነገሮችን ሁሉ ጠንቅቀን ለይተነዋልና ኦዲየንስ መሸወድ አይቻልም። በተለይ ነቃ ያሉትን
መሸወድ አይችሉም። እድሜ ለፉዞች፣ እነሱ ይመቻቸው። እናንተ የምትሏችሁን ሁሉ እንዲህ አሜን ብለው የሚከተሉትን አያገባንም ስለነሱ። የሚነቁ ሰዓት ይነቃሉ፣ ብዙ አመት ቢያስቆጥሩም ማለት ነው። ግን ይሄ ልጅ ያደራ ለ3 ቀን ምናምን እንዴ የት ነበርክ? ያ ሁሉ ጊዜ ከሄርሜላ ጋር ወላ ኩሪፍቱ ወላ ስትንዘላዘል ያኔ መቼ ስለ ልጅህ አደራ ስለ ልጅህና ስለ እናቱ መቼ ተጨንቀህ ታውቃለህ? አታስመስል አብርሽ። እንናደዳለን። እውነት ያለን ሰዎች በጣም እንናደዳለን። እና መቼም ለሩታ ተጨንቃ አታውቅም። መቼም ደግሞ ለዛ ለምስኪን ለልዑሌ ተጨንቀለት አታውቅም። አንድ ቀን እንደ አባት ሆነው አታውቅምና ዛሬ ላይ አደራ የምትለው ነገር ታስቃለች ልንል ፈልገን ነው ይሄን ያህል የተናገርኩትኝ እንጂ አንተ እውነት ኖሮክ አይደለም። ሁሌም የማስመሰል ህይወት ነው የምታሳየን ማለት ነው። ከእውነት ውስጥ ብትሆንማ ድሮ ገና ስለ ልዑሌ ተጨንቀህ ማለት ነው ትዳርህን ትታደግ ነበረ። ከሄድክበት የመጥፎ መንገድ ራስን በራስ አርመህ ትመለስ ነበር። ትዳር ማክበር እንዳለብህ ከእናት ከአባት ትማር ነበረ። ምን ያረጋል ቤተሰቦችህ ከልጅነት እስከ እውቀት እናት አባትህ በፍቅር ነው አሁን ድረስ ያሉት። አንተ ደግሞ ከቤተሰቡ መሀል በጣም አስቸጋሪ ልጅ ሆነክ ነው ያደግከው ሳስበህ። በተለይ በሴቶች ጉዳይ አንድም 2 3 4 እያልክ አሳይተከናል። ስለዚህ ስለ ልጅክ ልክ ፍቅር እንዳለ እንክብካቤ ስታደርግለት እንደሮን ካታስመስል። አደራው ምንድነው አልገባንም። የትኛው አደራ? ማን ነው ልዑሌን እስከ 1 አመት ድረስ ከዚህ ሰዓት ድረስ ያሳደገው ኃላፊነትን ተሸክሞ ዳይፐር እንኳን የማይገዛ አባት ማለት ነው? ለምን ታስመስላለህ አብርሽ? ተው እንጂ ተው። እኛ ደስ አይለንም። እውነታውን በደንብ የምናቅ ሰዎች ደስ አይለንም። በተቻለ አቅም እነዚህ በሰዎች ዘንድ ተአማኒነት እንዲኖር የምትጋጋጥበትን መንገድ ሳይሆን ማድረግ ያለብህ በቃ አሁን አንተ እውነተኛ ማንነት ሪያሊቲ ነገርክን እያሳየህን ብትሄድ ነው የሚሻለው። እቺ የምትዋሻን ነገር አይመቸንም። መቼም ቢሆን አንተ ለአደራ ተሰምቶ ከያቅም ስለ ልጅክ ይሄን ልልህ እወዳለሁ። በተረፈ ቤተሰብ እኔ በተለይ የሩታ ስም ሚዲያው ላይ ጠፍቶ እንደዚህ ተለባብሶ ሊቀር መሆኑ በጣም እያናደደኝ ነው። በእውነት ነው የምላችሁ። እኔ ፈጣሪ እርዳት ከማለት ውጭ ምለው ነገር የለኝም። በተረፈ ግን ቤተሰብ የተሰማችሁን እንደተለመደው ሀሳባችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።